በሪያል ማድሪድ ቤት ውስጥ ታላቅ ለውጥ እየተደረገ ይገኛል። ፕሬዝዳንት ፍሎረንቲኖ ፔሬዝ በቅርብ የተካሄደውን ምርጫ በድል ማጠናቀቃቸውን ተከትሎ ታዋቂውን አሰልጣኝ ጆዜ ሞሪኖን ለሁለተኛ ጊዜ ወደ ሳንቲያጎ ቤርናቦ ለመመለስ ሙሉ ስምምነት ላይ ደርሰዋል። ሞሪኖም በመጀመሪያው የዝውውር ዕቅዳቸው ውስጥ በአርሰናል ቤት እያደነቅነው የምንገኘውን ድንቅ ጣሊያናዊ ተከላካይ ሪካርዶ ካላፊዮሪን ለማካተት ወስነዋል። በዚህ ቪዲዮ ውስጥ ፔሬዝ ምርጫውን ማሸነፋቸው በማድሪድ ቀጣይ ዕቅዶች ላይ ስላመጣው ለውጥ፣ ሞሪኖ በአንድ ወቅት በትንሽ ሳንቲም የሸጡትን ተጫዋች አሁን ለምን በውድ ዋጋ ለመግዛት እንደፈለጉ፣ እንዲሁም በአርሰናል ቤት ስላለው ሁኔታ ሙሉ ዝርዝሩን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የሪያል ማድሪድ ፕሬዝዳንት ፍሎረንቲኖ ፔሬዝ ባለፈው እሁድ የተካሄደውን ከባድ የፕሬዝዳንትነት ምርጫ ተፎካካሪያቸውን ኤንሪኬ ሪኬልምን በማሸነፍ በድጋሚ ክለቡ መሪ መሆናቸውን አረጋግጠዋል። ይህ የፔሬዝ የምርጫ ድል ግን ክለቡ በአዲስ የዝውውርና የስኬት ምዕራፍ ለማሻገር ሰፊ መንገድ የከፈተለት ነበር። ፔሬዝ ምርጫውን ማሸነፋቸው ተከትሎ በመጀመሪያ ደረጃ ያከናወኑት ተግባር የጆዜ ሞሪኖን ለሁለተኛ ጊዜ ወደ በርናቦ የመመለስ ውሳኔ ማጽደቅ ነው። ሞሪኖ ከማድሪድ ጋር የ3 ዓመት ስምምነት የተፈራረሙ ሲሆን ይፋዊ መግለጫውም በቀጣዮቹ ቀናት ውስጥ እንደሚሰጥ ታውቋል። ፔሬዝ ከምርጫው በፊት ምርጫውን ካሸነፍኩ በኋላ የመጀመሪያውን ትልቅ የዝውውር ስምምነት ይፋ አደርጋለሁ። ሁሉም የኔን ስፖርት ፕሮጀክት ያውቃል። ምርጦቹን ተጫዋቾች ማምጣትና ማሸነፋችንን መቀጠል ነው ማለታቸው የሚታወስ ሲሆን አሁን ያንን ቃል በተግባር ለመተርጎም ዝግጅታቸውን አጠናቀዋል። ይህ አዲስ አሰልጣኝ ደግሞ ጆዜ ሞሪኖ መሆናቸው በአብዛኛው ታማኝ ምንጮች ተረጋግጧል። የጆዜ ሞሪኖ የመጀመሪያው ታላቅ የዝውውር ኢላማ በአርሰናል ቤት ድንቅ ብቃቱን እያሳየ የሚገኘው ጣሊያናዊው ተከላካይ ሪካርዶ ካላፊዮሪ ነው። እዚህ ላይ ታሪኩን እጅግ አስገራሚ የሚያደርገው ግን ሞሪኖ የሮማ አሰልጣኝ በነበሩበት ወቅት ይህንን ተጫዋች ዋጋ እንደሌለው በመቁጠር በ2022 እንደ ፈረንጆቹ በ1.5 ሚሊዮን ፓውንድ ብቻ ለስዊዘርላንዱ ባዜል ክለብ እንዲሸጥ መፍቀዳቸው ነው። ነገር ግን ካላፊዮሪ በባዜልና በጣሊያን ብሔራዊ ቡድን በመቀጠልም በአርሰናል ቤት ያሳየው አስደናቂ ብቃት ዋጋው ወደ 42 ሚሊዮን ፓውንድ እንዲያድግ አድርጎታል። አሁን ላይ ሞሪኖ በወቅቱ የሰሩትን ስህተት በተግባር አምኖ የተቀበሉ ይመስላል። ይህንን ሁለገብ ተከላካይ በመሃል ተከላካይነትም ሆነ በግራ ተከላካይነት በጥራት መጫወት የሚችለውን ካላፊዮሪን የማድሪድ የጀርባ አጥንት ለማድረግ ወስነዋል። ካላፊዮሪ በአርሰናል ቤት ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ባነሳው ታሪካዊ ቡድን ውስጥ እጅግ ተወዳጅ ተጫዋች የነበረ ቢሆንም በተደጋጋሚ የሚያጋጥሙት የጉዳት ችግሮች በለንደን ቤት ረጅም ጊዜ መቆየት ዕድሉን ጥያቄ ውስጥ ጥለውታል። ይህንን ሁኔታ የተረዱት ሞሪኖ ደግሞ የተጫዋቹን ውሳኔ ለመፈተን ዝግጅታቸውን ጨርሰዋል። የሞሪኖ የመከላከያ መስመር መልሶ ግንባታ ዕቅድ በካላፊዮሪ ላይ ብቻ የተገደበ አይደለም። ፕሬዝዳንት ፔሬዝ ምርጫውን ማሸነፋቸውን ተከትሎ ሞሪኖ ቀድሞውኑ ከሌሎች ሁለት ጠንካራ ተከላካዮች ጋር መስማማታቸውን ለክለቡ አስተዳደር አሳውቀዋል። የመጀመሪያው የኢንተር ሚላኑ የቀኝ መስመር ተከላካይ የሆነው ዴንዚል ዱምፍሪስ ሲሆን ማድሪድ የ20 ሚሊዮን ፓውንድ የውል ማፍረሻውን በመክፈል ዝውውሩን ለማጠናቀቅ ተቃርቧል። ሁለተኛው ደግሞ የሊቨርፑል ሴንተር ባክ ኢብራሂም ኮናቴ ነው። ኮናቴ ሊቨርፑልን በነፃ ዝውውር ለመልቀቅ የተቃረበ ሲሆን ወደ ማድሪድ ለመጓዝ ከሞሪኖ ጋር የመጀመሪያ ደረጃ ስምምነት ላይ ደርሷል። እነዚህን 3 ተጫዋቾች ዱምፍሪስን በቀኝ ኮናቴን በመሃልና ካላፊዮሪን በግራ ተከላካይነት ማጣመር የሪያል ማድሪድን የኋላ ክፍል በአዲስ ጥንካሬ እንደሚገነባው ጥርጥር የለውም። ዋናው ጥያቄ ከዚህ ቀጥሎ ያለው ነው። ለመሆኑ አርሰናል ይህንን ዝውውር እንዴት ያስተናግደዋል? መድፈኞቹ ካላፊዮሪን በቀላሉ ይለቃሉ ተብሎ ባይጠበቅም በዚያ ቦታ ላይ ግን በቂ አማራጮች አሏቸው። እንደ ፒየሮ ሂንካፔና ወጣቱ ማይልስ ሉዊስ ስኬሊ ያሉ ተጫዋቾች በመከላከያ ክፍል ውስጥ እያሳዩት ያለው ብቃት ለአርሰናል ትልቅ እፎይታን ሰጥቷል። እንዲያውም አርሰናል በተጫወተው የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ካላፊዮሪ በጉዳት ምክንያት ከስብስቡ ውጪ መሆኑ ይታወቃል። ካላፊዮሪ ምንም እንኳን ከፍተኛ ብቃት ያለው ተጫዋች ቢሆንም የጉዳት ታሪኩና የአርሰናል የመከላከል ክፍል ጥልቀት ክለቡ ተስማሚ የገንዘብ ጥያቄ ከቀረበለት ዝውውሩን ሊያስብበት እንደሚችል ፍንጮች አሉ። የፍሎረንቲኖ ፔሬዝ የምርጫ ድልና የጆዜ ሞሪኖ ወደ ማድሪድ ቤት መመለስ በአውሮፓ እግር ኳስ ላይ ትልቅ መነቃቃትን እንደሚፈጥር ጥርጥር የለውም።
በአንድ ወቅት ዋጋ እንደሌለው ተቆጥሮ የተሸጠው ተጫዋች ዛሬ በዓለም ታላቁ ክለብ ውስጥ የመሪነት ሚና እንዲጫወት መፈለጉ የስፖርቱን አስገራሚነት በድጋሚ አሳይቶናል። ለመሆኑ የእናንተ አስተያየት ምን ይመስላል? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አካፍሉን። ቪዲዮን ከወደዳችሁት ላይክ ማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆንዎን አይርሱ። ስለተከታተሉን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ቆዩ።